የቴል አቪቭ ሰማይ ዛሬ ማለዳ በእሳት ተቀዷል። በአይሁዳውያን ምድር እምብርት የሚገኘው ግዙፉ የመንግስት ቢሮዎች ግቢ ለዓመታት የማይደፈር ተብሎ የሚታሰበው ምሽግ በኢራን የባለስቲክ ሚሳኤሎች ቀጥተኛ ጥቃት ሲጋይ መላው ዓለም በድንጋጤ ተውጧል። ይህ 10ኛው የጥቃት ዙር ተብሎ የተሰየመው የኢራን አጸፋ እርምጃ ቴል አቪቭን ብቻ ሳይሆን በሃይፋ የሚገኙ ወታደራዊ ደህንነት ማዕከላትና ምስራቅ ኢየሩሳሌምን የደም አውድማ አድርጓቸዋል። የኢራን አብዮታዊ ዘብ በይፋ በሰጠው መግለጫ ለዚህ ጥቃት የተጠቀመው ኸይበር የተሰኘው እጅግ አጥፊና ዘመናዊ ሚሳኤሎች መሆኑን አረጋግጧል። እነዚህ ሚሳኤሎች በታሪክ ለመጀመሪያ ጊዜ የእስራኤልን እጅግ የረቀቁ የአየር መከላከያ ስርዓቶች ሰብረው በመግባት በስልጣን ማማው ላይ ታላቅ ውድመት አድርሰዋል። ስለ ኸይበር ሚሳኤል ስናወራ ስለ ዘመናችን እጅግ አስፈሪ የጥፋት መሳሪያ እያወራ መሆኑን መገንዘብ ያስፈልጋል። የሚሳኤል የኢራን ወታደራዊ ምህንድስና ጥበብ የመጨረሻ ውጤት ነው። እስከ 2000 ኪሎ ሜትር ርቀት የመጓዝ አቅም ያለው ሲሆን ይህም ከመካከለኛው ኢራን ተነስቶ መላውን መካከለኛው ምስራቅና የደቡብ አውሮፓን ክፍሎች በቀጥታ የጥቃት ቀጠና ውስጥ ይከታቸዋል። የኸይበር ሚሳኤል ትልቁ ሚስጥር የሚሸከመው የፈንጂ መጠን ነው። ይህ የብረት ግዙፍ በራሱ ላይ እስከ 1500 ኪሎ ግራም የሚመዝን እጅግ ኃይለኛ ፈንጂ የመሸከም አቅም አለው። ይህ ማለት አንድ ኸይበር ሚሳኤል ብቻውን የአንድን ትልቅ የመንግስት ህንፃ መሰረት ነቅሎ ወደ አፈር የመለወጥ አቅም አለው። በቴል አቪቭ የታየው ፍርስራሽ የዚህ ሚሳኤል አውዳሚነት ህያው ምስክር ነው። ጥቃት የተሰነዘረው አሜሪካና እስራኤል በጋራ በመሆን በኢራን ላይ ከፈቱትን የሀገሪቱን የበላይ መሪ አያቶላህ አሊ ሐሚኒን ህይወት የቀጠፈውን መጠነ ሰፊ ወታደራዊ ዘመቻ ተከትሎ ነው። የሐሚኒ መገደል የኢራንን ስርዓት የጀርባ አጥንት የሰበረ ቢመስልም አብዮታዊ ዘቡ ግን መሪያችን ቢሞትም ቃላችን ህያው ነው በሚል በቀልን መርጧል። አሜሪካና እስራኤል የኢራንን የሚሳኤል መሰረቶችና የጦር መርከቦች በቦምብ እያጋዩ ባለበት በዚህ ሰዓት ቴህራን ግን የቀረውን ኃይሏን አስተባብራ ወደ እስራኤል ልብ የሚሳኤል ናዳ እያወረደች ነው። በቴህራን ሰማይ ላይ የሚታየው ጥቁር ጭስና በቴል አቪቭ የሚሰማው የፍንዳታ ድምፅ ዓለም ወደማይታወቅ ጥልቅ ጨለማ መግባቷን የሚያሳዩ ምልክቶች ሆነዋል። የሐሚኒንና የሌሎችን ከፍተኛ መሪዎች ሞት ተከትሎ እስካሁን ድረስ ከ200 በላይ ሰዎች ለህልፈት መዳረጋቸውን የኢራን ባለስልጣናት አስታውቀዋል። ይህ የሰው ህይወት መጥፋት ግን ጦርነቱን ከማስቆም ይልቅ የኢራንን አጸፋዊ እርምጃ ይበልጥ ጨካኝ አድርጎታል። የኢራን ሚሳኤሎችና ድሮኖች በእስራኤል ላይ ብቻ ሳይሆን በመላው የባህረ ሰላጤ ሀገራት በሚገኙ የአሜሪካ ወታደራዊ ካምፖች ላይም እየወረዱ ነው። የሳውዲ አረቢያ ዋና ከተማ ሪያድና የዓለም የንግድ ማዕከል የሆነችው ዱባይ ሳይቀሩ በዚህ ፍጥጫ መሃል የጥቃት ሰለባ ሆነዋል። ይህ ሁኔታ ጦርነቱን ከሁለት ሀገራት ፍጥጫ ወጥቶ መላውን ዓለም በኢኮኖሚና በጸጥታ የሚያናጋ ዓለም አቀፋዊ ቀውስ አድርጎታል። በኢራን የስልጣን ክፍተት ቢፈጠርም ሀገሪቱ በጊዜያዊነት በባለ 3 አባላት የስልጣን ምክር ቤት እንድትመራ ተደርጓል። የ66 ዓመት ዕድሜ ያላቸው አንድ የሃይማኖት አባት የዚህ ምክር ቤት አባል ሆነውም ተመርጠዋል። ይሁን እንጂ የስልጣን ሽግግሩ በባሩድ ጭስ መሃል መሆኑ ሁኔታውን እጅግ አስቸጋሪ አድርጎታል። ከዋይት ሃውስ የወጡ መረጃዎች እንደሚያመለክቱት ይህ አዲሱ የኢራን አመራር ከአሜሪካ ጋር ለመነጋገር ፍላጎት እንዳለው በስውር ፍንጭ ሰጥቷል። ይሁን እንጂ ፕሬዚዳንት ዶናልድ ትራምፕ በመጨረሻ ለመነጋገር ፈቃደኛ ቢሆንም ለአሁኑ ግን ወታደራዊ እርምጃው ያለምንም መቆራረጥ ይቀጥላል በማለት ጥቃቱን አፋፍመውታል። ትራምፕ እንደሚሉት ከሆነም ይህ ዘመቻ ኢራን የኒውክሌር ጦር መሳሪያ እንዳትጠቀም ለማድረግ የተወሰደ የመጨረሻውና ብቸኛው አማራጭ ነው። በሊባኖስ ተራራማ ምሽጎች ውስጥ የሚሰማው ያ የሐዘንና የቁጣ ድምፅ ዛሬ የቀጠናውን የሰላም ተስፋ ለአንዴና ለመጨረሻ ጊዜ ያጨለመ ክስተት ሆኗል። የሄዝቦላህ የበላይ መሪ ሼክ ናኢም ቃሲም በታላቅ ሐዘን ተውጠው ነገር ግን እጅግ በሚያስፈራ የቁጣ ስሜት በአልመናር ቴሌቪዥን መስኮት ብቅ ብለዋል። የቃሲም ጥቁር ጥምጣምና የተቆለፈው ድምጻቸው ለዓመታት በአባትነትና በመሪነት ይመለከቱት የነበረው የአያቶላህ አሊ ሐሚኒ መገደል በቡድኑ ላይ የፈጠረውን ትልቅ ስብራት ያሳያል። ሆኖም ይህ ሐዘን ወደ ሽንፈት ሳይሆን ወደማይታወቅና እጅግ አውዳሚ ወደሆነ የመጨረሻው አጸፋ መቀየሩን መሸጋገሩን ያረጋግጣል። በመቶዎች የሚቆጠሩ የሄዝቦላህ ሮኬቶችና ድሮኖች በአንድ ጊዜ የጦር መርከቦች ላይ ራስን የማጥፋት የድሮን ጥቃቶችን ሊሰነዘር እንደሚችል ስጋት አለ። ይህ ደግሞ አሜሪካን በቀጥታ ወደ ምድር ውጊያ ሊያስገባት የሚችል አደገኛ ሁኔታን ይፈጥራል። የሊባኖስ ህዝብ አሁን በሁለት እሳት መካከል ተቆልቶ ይገኛል። በአንድ በኩል የሄዝቦላህ የጦርነት ጥሪ፣ በሌላ በኩል ደግሞ የእስራኤል አውዳሚ
የአየር ድብደባ ሀገሪቱን ወደ ፍርስራሽነት እየለወጣት ነው። አቅም ስናነሳ ናኢም ቃሲም የሚመኩባቸው ፋታህ 110 እና ዘልፋቅር የተባሉትን የረዥም ርቀት ሚሳኤሎች መጥቀስ ያስፈልጋል። እነዚህ ሚሳኤሎች በከፍተኛ ትክክለኛነት የእስራኤልን ስልታዊ ተቋማት የመምታት አቅም ያላቸውና የጦርነቱን መልክ ሊቀይሩ የሚችሉ ናቸው። እስራኤል የሐሚኒ መገድ ዋና ከተማ ቤይሩት ላይ የከበደ የአየር ድብደባ ፈጽማለች። በቤይሩት ቢያንስ 31 ሰዎች ሲገደሉ ከ140 በላይ የሚሆኑት ደግሞ ቆስለዋል። የሚጎርመው ግን የሊባኖስ መንግስት ራሱን ከሄዝቦላ ጥቃት በማግለል የቡድኑን አባላት በቁጥጥር ስር እንዲውሉ ማዘዙ ነው። ይህ በሊባኖስ የውስጥ ፖለቲካ ውስጥ የታየው ስንጥቅ ጦርነቱ ምን ያህል ቀጠናዊ ትስስሮችን እየበጣጠሰ መሆኑን ያሳያል። የእስራኤል ጦር ኢታማጆር ሹም ኢያል ዛሚር በሄዝቦላ ላይ የሚደረገው